ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ አድማጭ ተመልካቾቻችን የዕለቱን አበይት መረጃዎች በዝርዝር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በወጣቶች መስዋዕትነት ላይ ተረማምዶ ወደ ስልጣን የመጣው ስርዓት አፈሙዙን ወደ ህዝብ ለማዞር ቀናት አልፈጀበትም በማለት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መግለጫ አውጥቷል። ኢሃፓ በመግለጫው ባለፉት ዓመታት መፈናቀል፣ የጅምላና ማንነት ተኮር ግድያዎችና እስርም፣ መሰደድና መሳደድም፣ ፍርሃት የኢትዮጵያ ህዝብ ኑረት፣ አምባገነንነት ደግሞ የስርዓቱ መገለጫ መሆናቸው የሚታይ ሀቅ ነው ብሏል። አክሎም የኢትዮጵያ ህዝብ አሁን እየኖረበት ያለውን አሰቃቂ ሁኔታ ለመቀየርም በጋራ ቆሞ መታገል ይገባዋል ብለዋል። ስርዓቱ በመሳሪያና በሌሎች መንገዶች አስፈራርቶ አስወጥቶ ደግፎኛል ያለው ነዋሪ ሳይሆን መገደልና መፈናቀል አስመርሮት አትግደሉኝ እያለ ያለው ወጣት የኢትዮጵያ አሁናዊ መልክ ነው ብለዋል። ኢሃፓ አክሎም ዜጎችን በማስገደድ ሰልፍ ወጥታችሁ ደግፉኝ የሚለው ብልጽግና ኢሃፓ በቅርቡ የሚጠራውን ሰላማዊ ሰልፍ በተመለከተም ምን እንደሚል እያየን ያለነውና ወደፊትም የምናየው ጉዳይ ነው ብሏል። ከዚህ ቀደምም ፓርቲያችን የጠራቸው ሰልፎች አመራሩ ለእስር ፓርቲውም ለፍረጃ እንደዳረጉት የሚዘነጋ አይደለም። በመጨረሻም ኢሃፓ ጎን በመቆም ከመቼውም ጊዜ በላይ ሰላማዊ ትግሉን በማጠናከር ኢትዮጵያንና ኢትዮጵያውያንን እንታደግ በማለት ጥሪውን አቅርቧል። በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ በከፍተኛ ሁኔታ ተቀሰቀሰ። ዛሬ መጋቢት 24 ቀን 2018 ዓ.ም በመላው አማራ ክልል የሚገኙ ከተሞችና ገጠራማ አካባቢዎችም ገዳዮቻችንን በምርጫ ካርድ አናነግስም በሚል ጽኑ መሪ ቃል አገዛዙ ሊያካሄድ ያቀደውን ምርጫ የሚቃወም መጠነ ሰፊ ህዝባዊ ድምፅ እያስተጋቡ ይገኛሉ። ይህ የተቀናጀ የተቃውሞ ንቅናቄ በአማራ ህዝብ ላይ የተፈጸመ ያለውን የዘር ማጥፋትና የግፍ ጭቆና በምርጫ ካርድ ህጋዊ ለማድረግ የሚደረገውን ጥረት በቆራጥነት ለመመከት የተጀመረ መሆኑም እየተገለጸ ይገኛል። ከጎንደር እስከ ሸዋ፣ ከወሎ እስከ ጎጃም ባሉ በርካታ አካባቢዎችም የንግድ ተቋማት የተዘጉ ሲሆን ማህበረሰቡም በየቤቱና በየመንደሩ በመሰባሰብ ለምርጫው ማስፈጸሚያ የሚንቀሳቀሱ ካድሬዎችንና የመንግስት የደህንነት ኃይሎችን እውቅና በመንፈግም ተቃውሞውን እየገለጸ ነው። የህዝባዊ ተቃውሞ አስተባባሪዎች እንደገለጹት ይህ ምርጫ የአማራን ህዝብ ደምና አጥንት መሰረት በማድረግም ለስርዓቱ እድሜ ማራዘሚያ የሚደረግ የይስሙላ ድራማ በመሆኑ ህዝቡም በምንም አይነት ሁኔታ ለገዳዮቹ የስልጣን ዋስትና እንደማይሰጥ በድምፁ እያረጋገጠ ነው ብለዋል። በተለያዩ ከተሞች በሚገኙ አደባባዮችና ግድግዳዎች ላይ ምርጫው የኛ አይደለም፣ በደማችን ላይ አንመርጥምና ለፋሽስቱ ብልጽግና የምንሰጠው ድምፅ የለም የሚሉ መፈክሮች ተለጥፈው የታዩ ሲሆን ወጣቶችና የአገር ሽማግሌዎችም ምርጫው የአማራን ህዝብ የለውና ትግል ለመቀልበስ የታለመ ሴራ መሆኑን ለህዝቡ በማስገንዘብ ላይ ናቸው። አገዛዙ ምርጫውን በኃይል ለማስፈጸም ወታደራዊ ስምሪቶችን ቢያደርግም በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እምቢተኝነት እንቅስቃሴው እየተገታ እንደሚገኝ ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። ይህ ህዝባዊ ቁጣ የተቀሰቀሰው አገዛዙ በክልሉ ውስጥ ለደረሰው መጠነ ሰፊ ሰብአዊና ቁሳዊ ውድመት ተጠያቂነትን ከማረጋገጥ ይልቅም በምርጫ ስም የስልጣን ህጋዊነትን ፍለጋ መጠመዱን ተከትሎ ነው። ገዳዮቻችንን በምርጫ ካርድ አናነግስም የሚለው ድምፅ የአማራ ህዝብ ከዚህ በኋላ ለሚደረግ ማንኛውም የማታለያ ፖለቲካ በር እንደማይከፍትና ብቸኛው አማራጭ ስር ነቀል ለውጥ መሆኑን ያሳየበት የታሪካዊ ቀን ሆኖ ተመዝግቧል። በጃማ ወረዳ አንድ ታሪካዊና እድሜ ጠገብ መስጅድ በአገዛዙ ወታደሮች በተኮሱት መድፍ ተመታ። በመስጅዱ ውስጥ ቁርአን እየቀሩ የነበሩ ህጻናትና ታዳጊዎች እንዲሁም የመስጅዱ ኢማሞችና ሌሎች መሻሂዎች እንዳሉ ነው የመድፍ ጥቃቱ የተፈጸመው። አገዛዙ በምስራቅ አማራ ቀጠና ምዕራብ ወረዳዎች ላይ ከሳምንታት በፊት ጀምሮ በተከታታይ የዘፈቀደ የከባድ መሳሪያ ድብደባ እየፈጸመ ይገኛል። በዚህም የበርካታ ንጹሃኖች ህይወት ሲቀጥፍ፣ በርካቶች ደግሞ ለከባድ የአካል ጉዳት ተዳርገዋል። ጥቃቱ ከንጹሃኖች በተጨማሪ ታሪካዊና እድሜ ጠገብ በሆኑ የሃይማኖት ተቋማትና ቅርሶች ላይ እንዲሁም መኖሪያ ቤቶችና የህዝብ መገልገያ ተቋማት ላይ ያነጣጠረ መሆኑን የምስራቅ አማራ ግንባር ዘጋቢ ለማረጋገጥ ችሏል። በጃማ ወረዳ 14 ቀበሌ የሚገኝ ዝግባ ተብሎ በሚጠራ አንድ ታሪካዊና እድሜ ጠገብ መስጂድም መጋቢት 22 ቀን 2018 ዓመተ ምህረት የአገዛዙ ወታደሮች በተኮሱት መድፍ ተመቶ ከባድ ጉዳት እንደደረሰበት ታውቋል። የመድፍ ጥቃቱ ታሪካዊውን መስጂድ ኢላማ ያደረገ ነው የተባለ ሲሆን የመስጂዱ ኢማሞችና ሌሎች መሺዎችን ጨምሮ በመስጂዱ ውስጥ ቁርአን
በሱዳን እየቀሩ የነበሩ ህጻናትና ታዳጊዎች ለጥቂት መትረፋቸውን የአይን እማኞች ገልጸዋል። የታሪካዊ መስጂድ በመድፍ መደብደብ የታሪክ ቅርስ መውደም ብቻ ሳይሆን በሙስሊሙ ማህበረሰብ ቅዱስ ቦታ ላይ የተፈጸመ ቀጥተኛ ጥቃት በመሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ቀስቅሷል። አገዛዙ በህዝቡ ዘንድ የተነሳበትን ቅሬታና ቁጣን ለማፈን እንዲሁም ንጹሃኖችን ለመግደል ተጨማሪ ወታደር ወደ አካባቢው ለማስገባት ሙከራ እያደረገ መሆኑ ታውቋል። በተያያዘ መረጃ ከደሴ በስተምዕራብ በሚገኙት ወረዳዎች ማለትም በመካነ ሰላም ዙሪያ ገጠር ወረዳ፣ በመሃል ሳይንት ወረዳ፣ ከላላ ወረዳ፣ በወረ ኢሉ ወረዳ፣ በጃማ ወረዳ፣ በአማራ ሳይንት ወረዳ እንዲሁም በሌሎች የምዕራብ ወረዳ አካባቢዎች ላይ የብልጽግና ስልጣን አስጠባቂው መከላከያ ሰራዊቱ ከወትሮ በተለየ ሁኔታ ከያዝነው መጋቢት ወር አጋማሽ ጀምሮ በድሮንና በሜካናይዝድ የታገዘ የዘፈቀደ ድብደባ በመፈጸም በንጹሃን ሃይማኖተኞች ተቋማት፣ በመኖሪያ መንደሮች፣ በህዝብ መገልገያ ተቋማትና በመሰረተ ልማቶች ላይ የሚያደርገው ጉዳት ተባብሶ ቀጥሏል። በአማራ ሳይንት ወረዳ ርዕሰ ገዳማት ወአድባራት ተድባበ ማርያም ቤተክርስቲያን ላይ ያነጣጠረ የመድፍ ጥቃት እየተፈጸመ ይገኛል። አገዛዙ በዚሁ በአማራ ሳይንት ወረዳ 16 ቀበሌ መጋቢት 18 ቀን 2018 ዓ.ም በፈጸመው የከባድ መሳሪያ ድብደባ አቶ ደምለው ምንያር የተባለ አርሶ አደር በአሰቃቂ ሁኔታ መገደሉን በዕለቱ ጣቢያችን መዘገቡ አይዘነጋው። እነዚሁ የአገዛዙ ወታደሮች በመሃል ሳይንት ወረዳ የካቲት 28 ቀን 2018 ዓ.ም በታሪካዊቷ ታዕካ ነገሥት አስትሮንስ ማርያም ቤተክርስቲያን ላይ የከባድ መሳሪያ ጥቃት በመፈጸም 26 የቤተክርስቲያኑ አገልጋዮችንና ምዕመናንን ሙትና ቁስለኛ ማድረጋቸውን በወቅቱ መዘገባችንም አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት በእነ ዮሐንስ ቧያሌው የሰብአዊ መብት አያያዝ ዙሪያ ትናንት አዳዲስ ትዕዛዞች መስጠቱን ጠበቆቹ አሳውቀዋል። ተከሳሾች በእስር ላይ እያሉ ብሔር ተኮር ስድብና ማስፈራሪያ ደርሶብናል በማለትም ላቀረቡት አቤቱታ ፖሊስ እስካሁን ያደረገው ማጣራት ባለመቅረቡ በቀጣይ ቀጠሮ ምርመራ ማድረጉን የሚያሳይ መዝገብ እንዲቀርብ ችሎቱ አዟል። ፖሊስ በማረሚያ ቤት ኃላፊዎች ላይ እያደረግኩ ያለውን ምርመራም በዝርዝር እንዲቀርብ ችሎቱ ትዕዛዝ ሰጥቷል። ችሎቱ አቃቤ ሕግ ቀደም ሲል ያቀረባቸው የሰውና የሰነድ ማስረጃዎችን መርምሮ የመከላከያ ብይን ለመስጠት ለሚያዝያ 15 ቀጥሯል። የነዳጅ ዋጋ ጭማሪ ከዛሬ 12 ሰዓት ጀምሮ የነዳጅ ዋጋ በድጋሜ እንዲሻሻል ተደርጓል። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረትም የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚህም መሰረት የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 23 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ጭማሪ ማድረጉን አሳውቋል። መንግስት ለሀገር ግንባታና ለዜጎች ኢኮኖሚ እድገት በመባል ከዓለም ሀገራት የተሰጠውን የገንዘብ ድጋፍም ለንጹሃን የድሮን ጭፍጨፋና ለቤተ መንግስት ግንባታ በማዋል ያጎሳቆለውን ህዝብ አሁን ደግሞ የነዳጅ ድጎማን በማቋረጥ ሀገሪቷን አምሳለ ሲኦል ማድረጉን ተያይዞታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።